ሰላም ሰላም ቤተሰቦች እንዴት ናችሁ? በጣም ጠፍቻለሁ ሰሞኑን። እስኪ በዛሬ ትምህርታችን ደግሞ አማርኛ ማንበብ ልምምድ ይዤላችሁ መጥቻለሁ ማለት ነው። አብዛኞቻችሁ አማርኛ ስታነቡ የምትሳሳቱ ምን ላይ እንደሆነ በዛሬ ቪዲዮአችን በደንብ እናያለን ማለት ነው። ቪዲዮውን እስከ መጨረሻ በመከታተል የእናንተ ችግር ምኑ ጋር እንዳለ መለየት ትችላላችሁና ችግራችሁን መቅረፍ አለባችሁ ማለት ነው። ብዙ ልጆች የምትሳሳቱበት ምንድነው? ከዚህ ጋር ይህንን ተብላችሁ በመጥራትና የኛውን ደግሞ ለብላችሁ በመጥራት እነዚህ ሁለቱ ታዩዋቸው የአራተኛ ፊደላቶች ናቸው። የመጀመሪያው የተቤተሰብ ከአራተኛ ላይ የሚገኝ ተቱ ቲታ ብለን የምናገኘው ሲሆን ይሄኛውም በተመሳሳይ ለሉ ሌላ አራተኛ ላይ የምናገኘው የለ ቤተሰብ ነው ማለት ነው። ስለዚህ የመጀመሪያውና የአራተኛው አብዛኞቻችሁ ልጆች የምታመሳስሉ በጣም ብዙ ልጆች ማለት ነው። ስለዚህ እዚህ ላይ በደንብ ማስተዋልና መለማመድ አለባችሁ። እነዚህ አራተኛ ናቸው ማለት ነው። ወደ ቀጣይ ስንሄድ ዜጋ ዜጋ እዚህ ላይ የምታዩቸው ባለ ሁለት ሆሄ ሲሆኑ የመጀመሪያው ዘዙ ዚ ዛ ዜ አምስተኛ ላይ ሲሆን ሁለተኛው ፊደል ደግሞ ገጉ ጂ ጋ አራተኛ ላይ የሚገኝ የገ ቤተሰብ ነው ማለት ነው። ስለዚህ ዜጋ ብለን እናነባዋለን። ከዛ ወደዚህኛው ስንመጣ ፋ ይ ል ፋይል ፋ ማለት አራተኛ ላይ የሚገኝ የፈ ቤተሰብ ነው። ፈፉ ፊ ፋ ብለን የምናገኘው ማለት ነው። ይህ ስንል ደግሞ ይህችንን ፊደል አብዛኞቻችሁ ከማን ጋር ታመሳስሏታላችሁ? ከደ ጋር። ደ አይደለችም። ደ ማለት እንደዚህ ሳይሆን ምን አይነት ናት? ልክ እንደዚህ አይነት አጻጻፍ ነው ያላት ወደታች ማለት ነው። ወደታች ይችኛዋ ለየት ያለች ናት። በደንብ አስተውሏት። ፋይል ፋይል ብለን እናነባዋለን። ዛሬ አብዛኞቻችሁን ችግር ነው የምነግራችሁ። ከዛ ወደዚህኛው እንምጣ። ይሄኛው ምን ይላል? ዳኛ ዳኛ። ግን ስንቶቻችሁ ናቸው ደ ብላችሁ የምታነቧት? ይችኛዋ በደንብ ይዋት። እግሯ ትንሽ ረዘም ያለች ስላላት ዳ ትባላለች። አራተኛ ላይ የምትገኝ ደዱዲ ዳ ዳኛ ብለን እናነባዋለን ማለት ነው። ወደዚህኛውም ስንመጣ ይህችኛዋን ቅድም እንደነገርኳችሁ በመጀመሪያው ፊደል የምትጠሩ ብዙ አላችሁ ማለት ነው። ስለዚህ እኛውን ታ ነው እንጂ ተ አይደለም። ተ የመጀመሪያ ነው። ሰረ ታሰረ። እሺ ከዛ ወደዚህኛው ስንመጣ ዜ ተመሳሳይ ነው ከላይኛው ጋር ና ዜና አልና ዊ ጨመረን ዜናዊ ዜናዊ ብለን ማንበብ እንችላለን ማለት ነው። ወደዚህኛው ስንመጣ ፋ ነው። ይሄኛው ፋ ነው። ቀጥ ብሎ ከወረደ እንደዚህ ፋ ነው የምንለው። ፉ አይደለም። እንደገና ደግሞ ፍ አይደለም። ይሄ ፋ ነው። ፋ ከዛ ራ ፋ ራ ብለን እናነባለን። ወደዚህኛውም ስንመጣ ዳ ናት ይችኛዋ ቅድም እንደነገርኳችሁ ዳ ሰ ሳ ዳሰሳ። አሁን እዚህ ጋር ሁለቶቹ ልዩነት አላቸው። የመጀመሪያው ይህ ሰ ይባላል። ሰ የመጀመሪያ ፊደል። ይሄኛው ግን ሳ ነው። ሳ ሰሱ ሲ ሳ። በጣም የመጀመሪያውና የአራተኛው ልዩነት አላቸው። አብዛኞቻችሁ በተመሳሳይ ስለምትጠሩ ነው እንጂ ልዩነት አላቸው። ሰሱ ሲ ሳ ዳሰሳ ዳሰሳ። ወደዚህኛው ስንመጣ ታ ጀ በ የመጀመሪያው ታ ነው። ሙሉ በታ ነው የተመሰረተው ማለት ነው። ታጀበ ታጀበ ብለን እናነባዋለን። ይሄኛውስ ዝም። ሁለቶቹም ስድስተኛ ላይ የሚገኙ ፊደላቶች ናቸው። ወይም ሳድስ ሆሄያት ማለት ነው። ዘዙ ዚዛ ዜ ዝ ስድስተኛ ላይ ምን በተመሳሳይ ዝም ብለን እናነባዋለን። ወደዚህኛው ስንመጣ ፌ የመጀመሪያዋ ፌ አሁን ይችኛዋን ከዚህ ጋር ማንበበናታል። ከዚህ ጋር ካነበብነው እዚህም ተመሳሳይ ነው። ማን ብለን ነበር ያነበብናት? ዝ ብለን ነበር ያነበብናት። ከዚህም ዝ ስለሆነ ፌዝ ብለን እናነባለን። ከዛስ
ይሄኛው ዳ ነው የመጀመሪያ እንደነገርኳችሁ ዳ ር ቻ ዳርቻ። እዚህ ላይ ደግሞ ስህተት የማየው ይችኛዋን ርን ረ ብሎ የማንበብ ረ ብሎ አብዛኞቻችሁ ረ ብላችሁ ታነባላችሁ። ረ ማለት የመጀመሪያ ፊደል ነው። ልክ እንደዚህ አይነት ማለት ነው። ኤልን የሚመስል የመጀመሪያው ረ ብለን እናነባዋለን። ከዛ ውጭ ግን ይሄኛው ር ነው። ረሩ ሪ ራ ሬ ር ስድስተኛ ላይ የሚገኝ ፊደል ነው ር። ከዛኛው ቻ ነው አራተኛ ላይ የቸ ቤተሰብ ማለት ነው ቻ። ወደዚህኛው ስንመጣ ታ ቅድም አይተናል ደ ከዛስ ገ። እሺ ይሄኛው የአራተኛው ነው። ሁለቶቹ የመጀመሪያ ፊደላቶች ናቸው። ታደገ ታደገ ብለን እናነባለን። ወደዚህ ስንመጣ ዝ ቅድም አንብበናታል። ከዛ ቅ ዝቅ ዝቅ። ከዛስ ይሄኛው ፍ ቅ ር ምን ይላል? ፍቅር። ብዙዎቻችሁ ፍቅር ብላችሁ ለመጻፍ ወይ ፉቅር ብላችሁ ትጽፋላችሁ አይቻለሁ ብዙ ላይ። ከዛ ደግሞ ወይ ደግሞ ፋቅር እንደዚህ ቀጥ ያለ ማለት ነው። ፋቅር ብላችሁ እንደዚህ ሳይሆን ፍ ማለት ይችኛዋ ናት። ይችኛዋ ናት ፍ። ከዛ ቅር ፍቅር። እሺ ይሄኛው ድ ድ ይችን ደግሞ ብዙዎቻችሁ ችግር የማየው ዱ ብላችሁ የማንበብ ዱ ማለት ይኸው ከታች ነው ምልክት ያለው እንደዛ አይነት ማለት ነው። ዱ ይሄ ነው። ይችኛዋ ግን ድ ትባላለች። ስድስተኛ ላይ የምትገኝ ፊደል ነች ድ። ከዛ ም ጽ ድምጽ 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 ታም። ከዛ ይችን ማን ብለናል? ረ ብለናል። ረ አትበሉ። ረ ሳይሆን ር ታምር ሲነበብ በአንድ ላይ ታምር። እሺ ወደዚህኛው ስንመጣ አሁን ይሄኛው ዝ ብለናል። ከዛ ም ብለናል። ይችኛዋን ማን ያልነው? ታ ብለናል። ታ ለምሳሌ ከዚህ ጋር ስናነብ እንዳል ታ ብለን ነው ያነበብናቸው እነዚህ። ስለዚህ ሲነበብ በአንድ ላይ አሁን ይሄ ቃል ዝምታ ዝምታ ማለት ነው። ይሄኛውስ ፍ ከዛ ር ድ። እያንዳንዱ አሁን እነዚህን አንብበናቸዋል ከሌላ ቃል ላይ። ፍን ለምሳሌ እዚህ ጋር አንብበናታል። ርን ከዚህ ጋር አንብበናታል ታምር ስንል። ከዛ ድን ደግሞ እዚህ ጋር ድምጽ ስንል አንብበናታል። ስለዚህ አንዴ ካነበባችሁት ያንን ድምጽ በማስታወስ በማንኛውም ጊዜ በዛ መንገድ ማንበብ ትችላላችሁ። ፍርድ። ወደዚህኛው ስንመጣ ድ ራ ማ ይችኛዋ ራ ናት። አራተኛ ላይ የምትገኝ የረ ቤተሰብ ማለት ነው። ድራማ ድራማ ብለን እናነባዋለን። ድራማ። እሺ ወደ ታች ስንሄድ ይሄኛው አሁንም ታ ነው። ይሄኛው ካ። ብዙ ስህተት ያለው የአራተኛዎችና የመጨረሻ ፊደሎችን የማመሳሰል። ይሄኛው ኮ አድርጎ የመጥራት ኮን የምናነበው ኮን የምንጽፈው እንደዚህ አይነት በቀኝ በኩል እግሩን እንዲያጥር አድርገን ነው የምንጽፈው። እችኛዋ ግን በግራ በኩል እግራቸው አጭር ከሆነ የካ ብቻ ሳይሆን የሌሎችም አራተኛ ድምጾች በግራ በኩል ነው እግራቸው አጭር። ከዛ ውጭ በቀኝ በኩል ከሆነ እግራቸው አጭር መጨረሻ ላይ ወይም ሰባተኛ ላይ የሚገኙ ፊደላቶች ቅርጽ ነው ማለት ነው። ስለዚህኛው ታ ካ ከዛስ ች ታካች ታካች ብለን እናነባዋለን። ወደዚህ ስንመጣ ዝ ም ድ ዝምድና ዝምድና አራት ሆሄያቶች ናቸው። ዝም አለን ከዛ ድና ዝምድና። ይሄኛውስ ፍ ር ሃ ት በአንድ ላይ ፍርሃት ፍርሃት ፍርሃት። የመጨረሻው ቃል ምን ይላል? ድ ን
ድንበር ብለን በእንደዚህ ማንበብ እንችላለን ማለት ነው። ስለዚህ ያው ሁሌም እንደምነግራችሁ ዋናው ሚስጥሩ መጀመሪያ ላይ ፊደላቶችን ማወቅ ነው። ለማንበብ ፊደላቶችን መጀመሪያ የሀሁ ሆሄያትን ወይም ደግሞ የአማርኛ የፊደል ገበታ ከሚለው ላይ ሄዳችሁ የአንዳንዶች ፊደላቶች ድምጻቸውንና ቅርጻቸውን መለየት ያስፈልጋል። ከዛ በኋላ አከታትሎ መጥራት ነው ማንበብ፣ ሌላ ሚስጥር የለውም። ስለዚህ ጀማሪዎች ከሆናችሁ ከመጀመሪያው ጀምሩ፣ ከሀሁ በደንብ አድርጋችሁ አጥኑ። ጀማሪዎች ከሆናችሁ እንዲሁም ሞካሪዎች ከሆናችሁ ማታ ከ3 ሰዓት እስከ 4 ሰዓት እና ከጧቱ ከ3 ሰዓት እስከ 4 ሰዓት ግሩፕ አለ። በአስተያየት ክፍያ በ2000 ብር ብቻ ትምህርታችሁን መጀመር ትችላላችሁ ማለት ነው። ስትወስኑ ብቻ ደውሉ። እኔ ሁሌም አለው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። መጻፍ ለምትችሉ እንዲሁም ደግሞ መጻፍ ለማትችሉ ኢሞ ላይ፣ ቴሌግራም ላይ፣ በዋትሳፕ ቮይስ አስቀምጡልኝ። ሰላም ሁኑ። ይመቻችሁ።